ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። አሜሪካ በአፍሪካ ቀንድ ቀጠና ያለውን የደህንነት ስጋት ለመቀልበስ ከኢትዮጵያ ጋር እንደምትሰራ ተገለጸ። በአሜሪካ ቀንድ የሚገኙ የአፍሪካ እና የኢትዮጵያ የጋራ ጠላቶች የደቀኑትን የደህንነት ስጋት ከኢትዮጵያ ጋር በመቀናጀት ለመቀልበስ እንደሚሰሩ የአሜሪካ ጦር የአፍሪካ እዝ አዛዥ ጄኔራል ዳቪን አንደርሰን ተናገሩ። ጄኔራሉ ከአሜሪካ የውጭ ጉዳይ ምክትል ሚኒስትር ጋር ሆነው በትናንትናው ዕለት ለይፋዊ የሥራ ጉብኝት አዲስ አበባ የገቡ ሲሆን በዕለቱም ወደ ቢሾፍቱ በመጓዝ የኢትዮጵያ አየር ኃይል 90 ዓመት የምስረታ በዓል ታድመዋል። የአሜሪካ ጦር የአፍሪካ እዝ አዛዥ ጄኔራል ዳቪን በዚህ ወቅትም ባደረጉት ንግግርም የዛሬ 90 ዓመት ንጉሥ ኃይለ ሥላሴ ለአሜሪካ መንግስት ባቀረቡት የትብብር ጥያቄ መሰረት አሜሪካዊው ጆን ሮቢንሰን ወደ ኢትዮጵያ በመምጣት እንደ አውሮፓውያን አቆጣጠር በ1935 የኢትዮጵያ አየር ኃይል የማቋቋም ጥረት ውስጥ መሳተፉን ገልጸዋል። ይህም ሲሆን አሜሪካ የራሷን አየር ኃይል እንደ አውሮፓውያን አቆጣጠር እስከ 1947 ድረስ እንዳልመሰረተችም በመጥቀስ የኢትዮጵያ አየር ኃይል አንጋፋነትን አረጋግጠዋል። በአሁኑ ወቅት በአፍሪካ ቀንድ የሚገኙ የአሜሪካና የኢትዮጵያ የጋራ ጠላቶች የሆኑትን እንደ አልሸባብና አይኤስ ያሉ አሸባሪዎችን በቀይ ባህር አካባቢ ከሚገኙ ሁኔታዎች ጋር ቅንጅት ፈጥረው በቀጠናው ያልተረጋጋ የደህንነት ሁኔታ ለመፍጠርም እየሞከሩ እንደሆነም ጠቅሰዋል። በመሆኑም ይህን የደህንነት ስጋት አሜሪካና ኢትዮጵያ በጋራ ሆነው በአፍሪካ ቀንድ ቀጠናው ያለው የደህንነት ስጋቶች ለመቀልበስ መስራት እንዳለባቸውም ተናግረዋል። ወደ ኢትዮጵያ የመጡት በዚህ ጉዳይ ላይ ከኢትዮጵያ አመራሮች ጋር ለመምከር መሆኑን ገልጸዋል። የአሜሪካ ምክትል የውጭ ጉዳይ ሚኒስትር ክሪስቶፈር ላንዳው በበኩላቸው ኢትዮጵያ በዚህ የአፍሪካ ቀንድ ቀጠና ለአሜሪካ በጣም ጠቃሚ አጋር እንደሆነች ተናግረዋል። በመሆኑም በአፍሪካ ቀንድ ቀጠና ያሉ ግጭቶች ለመፍታት አሜሪካና ኢትዮጵያ በጋራ ሆነው ጠንካራ የጋራ ሚና መጫወት እንደሚኖርባቸው ገልጸዋል። ወደ ኢትዮጵያ የመጡትም ሁለቱ ሀገሮች ጠንካራ ደህንነታቸው የተጠበቀ መሆኑን ማረጋገጥ በሚችሉበት ጉዳይ ላይ ከኢትዮጵያ አመራሮች ጋር ለመወያየት እንደሆነም ገልጸዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።